እንደምናመሻችሁ ዛሬ ዲሴምበር 26 2025 ነው። እንግዲህ 2025ን እየጨረስን ነው። ከክሪስማስ በኋላ የመጀመሪያው ስራ የተከፈተበት ማርኬቶች ስቶክ ማርኬቶችም የተከፈቱበት ቀን ነው። ለሁሉም እንኳን ለገና በዓል አደረሳችሁ። ያው የፈረንጆች ገና የአበሻ ገና ነው የምንለው እንግዲህኛ ዛሬ ፈረንጆች ገና ትናንት የፈረንጆች ገና ተከብሯል። የሚቀጥለው ሳምንት አዲስ ዓመት ይከበራል። ከዛ በኋላ ደግሞ የኢትዮጵያው ክሪስማስ ይቀጥላል ማለት ነው። ዛሬ ምንድነው በኢኮኖሚ በፋይናንስ ዓለም የታዩ ነገሮች የሚለውን መረጃ ላቀርብላችሁ። ሁለተኛ ሳምንት ይመስለኛል ማታ ማታ ብቅ እያልኩ የዕለቱን ዜና ማስተላለፍ ጀምሬያለሁ። ድሮ እንደማደርገው ላይቭ እየገባሁ የተለያዩ ውይይቶችን ለ2 ሰዓት ለ3 ሰዓት ለማድረግ ለጊዜው ስላልተመቸኝ ቢያንስ በየቀኑ ያለውን ነገር አፕዴት ለማድረግ ሞክራለሁ። ይሄ ፕሮግራም ደግሞ አብነት ፋይናንሻል በሚለው ዩቲዩብ ላይ ይጫናል እና ማራኪ ቲቪ የሚለው ላይ የዩቲዩብ ፕሮግራሞች ላይ ይጫናል። ከፈቀዳችሁ እዛ ሄዳችሁ ሰብስክራይብ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ዛሬ ስቶክ ማርኬት የተቀላቀለ ውጤት ነው ያለው። ስቶክ ማርኬት ጥሩ ባይሆንም የኮሞዲቲ ማርኬቶች ግን በጣም ተሳክቶላቸዋል። ስታንዳርድ ኤንድ ፑር 500 $510 ቢሊዮን በላይ የማርኬት ዋጋ ያላቸው ካምፓኒዎች ስቶካቸው በ0.1% ዛሬ ቀንሷል። 6929.94 ነው የጨረሱት። ዶው ጆንስ 48710 ነው። እንግዲህ አመቱ ከማለቁ በፊት ወደ 49000 ይገባል ብለን እየጠበቅን ነው። ትንሽ ነው የቀረው። ነገ በአንድ ቀን ብቻ ወደዛ ሊነሳ ይችላል ሰኞ። ዛሬ ግን በ0.04% መቀነሱ ይታያል። ናስዳክ የቴክኖሎጂ ካምፓኒዎች ስቶክ 23593 ከ10 ነው። በ0.09% ቀንሷል። በጣም አነስተኛ ቅናሽ ናቸው። ማርኬቱ ላይ ትንሽ የሚታዩት የባህሪ ለውጦች ስቶኩ መጎዳቱን ወይም ማርኬቱ እየተጎዳ መሄዱን ወይም የአሜሪካ ኢኮኖሚ እየተዳከመ መሄዱን የሚያሳዩ ሳይሆን ኢንቨስተሮች በአንድ በኩል በዓል ስለሆነ ብዙዎቹ ማርኬት ላይ አልመጡም። ሌሎችም ቢሆን እስቲ እንየው አመቱ እስኪያልቅ ድረስ እስከዛሬ በቃ ይሮጥ ነው ይበቃል ትንሽ አረፈን በል ያሉ ነው የሚመስለው። እንግዲህ ዞሮ ግን ሶስቱም ኢንዴክሶች ቢሆኑ አመቱን በዳብል ዲጂት ነው እየጨረሱ ያሉት። ይሄ ለአሜሪካ ማርኬት በጣም ጥሩ ነው። እነሱን እንግዲህ ለማየት እንሞክራለን። የስቶክ ማርኬት ውጤትን ሆልድ ላድርገውና አንዳንድ ጥያቄዎችን ላንሳ። አሁን ያለንበት ፌዝ እንግዲህ በስቶክ ማርኬት የሳንታ ክሎዝ ራሊ ነው የሚባለው። የዲሴምበር ወር የመጨረሻው 5 ቀናትና ጃንዋሪ ከገባ ደግሞ የመጀመሪያዎቹ 2 ቀናት ስቶክ ማርኬት ብዙ ጊዜ ያድጋል ተብሎ የሚጠበቅበት ጊዜ ነው። ምናልባት ከሚቀጥለው ሰኞ ጀምሮ ዲሴምበር እስኪጨርስ እስኪያልቅ እስከ 31 ድረስ ስቶክ ማርኬት እንደሚያልቅ ተስፋ እናደርጋለን። ባለፉት 2 ዓመታት ከ20% በላይ ነው ስቶክ ማርኬት የጨረሰው። በተለይ አሜሪካ ውስጥ ስታንዳርድ ኤንድ ፑር የዚህን ዓመት አሁን 17% 18% አካባቢ ያለው ከዛ በላይ ሊጨርስ ይችላል ብለን እንጠብቃለን። በጣም የተሳካላቸው ኮሚኒቲዎች ናቸው። ሲልቨር ዛሬ ከ75 እስከ $78 ነው ሲሸጥ የዋለው በአንድ ኦንስ ማለት ነው። የዛሬ 2 ቀን 3 ቀን ማለት ይቻላል ምናልባት ይሄን ፕሮግራም እንኳን ማታ ማታ ከጀመርኩ ጀምሮ 60ዎቹ ውስጥ ነው የነበረው። አሁን ጭራሽ ወደ 78 ገብቷል። በአንድ ሳምንት ብቻ በአንድ ኦንስ $10 በላይ ነው የጨመረው። ይሄ አመት ከገባ 2025 ከገባ በኋላ የሲልቨር ዋጋ በ150% ነው የጨመረው። ሲልቨርን የሚተካ ነገር አልተገኘም ወይም የሚወዳደር ነገር አልተገኘም። መጀመሪያ ወርቅ ነበር በፍጥነት እያደገ የነበረው። አሁን ወርቅ ትንሽ ተቀዛቅዟል። እንደሱም ቢሆን ዛሬ ራሱ ወርቅ አንድ ኦንስ $4530 በላይ ነው ሲሸጥ የነበረው። በዚህ አመት ብቻ በ70% ነው የጨመረው። የዛሬ 4 ወር 5 ወር አካባቢ ወርቅ በ100% ጨምሮ ነበር። በኋላ ትንሽ መቀዛቀዝ አሳየ። ኢንቨስተሮች አይ ቲንክ ወደ ሲልቨር ሄዱ መሰለኝ። አሁን ሲልቨር ሁሉን ነገር በልጦታል። እንግዲህ ለምንድን ነው እንደዚህ ሆኖ ሲባል አንደኛ በአጠቃላይ ወርቅም ወይም ሲልቨር ላይ መንግስታት ወይም ሴንትራል ባንኮች እዛ ላይ ገንዘብ ማስቀመጥ ይመርጣሉ። ምክንያቱም በዓለም አቀፍ ደረጃ ትንሽ አንሰርቴኒቲዎች እየታዩ ነው። ጦርነት የሚመስሉ ነገሮች በዛም በዚህ ያንዣብባሉ እና ፍርሃቱ ስላለ እስቲ ገንዘቡን የሆነ ቦታ እናስቀምጠው የሚለው ኮሞዲቲ ላይ ማስቀመጥ ይመርጣሉ። ሁለተኛ 2026 ላይ ስቶክ ማርኬት በኢንፍሌሽኑ ምክንያት የአሜሪካ ኢንትረስት ሬት ይቀንሳል ተብሎ ይጠበቃል። እስከዛ ድረስ ለመረጋጋት ያህል ገንዘባቸውን ስቶክ ማርኬት ከሚያስቀምጡ
ኮሞዲቲ ላይ ወርቅ ሲልቨር ላይ ማስቀመጥ የሚመርጡ ካምፓኒዎች አሉ። ሌላው ደግሞ እነዚህ ፕሮዳክቶች እንደ ሲልቨር እና ወርቅ አይነቶቹ ሁለት ጥቅም ነው ያላቸው። በአንድ በኩል ፋንዳሜንታል የሚባል ጥቅም አላቸው። በዋናነት ፈጣሪ እነዚህን ሲፈጥራቸው እንደ ለኤሌክትሮኒክስ ጥቅም ኤሌክትሮኒክስ ለማምረት ለሶላር ፓነሎችን ለማምረት መኪኖች ላይ ኤሌክትሪክ ቬሂክል ለማምረት ለተለያየ አገልግሎት ይውላሉ በተፈጥሯቸው። እንደ ቢትኮይን አይደሉም። ቢትኮይን ምንም መያዣ መጨበጫ እኮ የለውም እውነቱን ለመናገር። ቢትኮይን ሳይሆን አጠቃላይ ክሪፕቶ ከረንሲ የሆነ ፋብሪካ ገብተን የምንጠቀምበት አይደለም። ዝም ብሎ ቨርቹዋል የሆነ ነገር ነው። እነዚህ ግን ፋብሪካ ላይ ጥቅም ላይ ያገለግላሉ። ስለዚህ በዚህ ባህሪያቸው ምክንያት ካምፓኒዎቹ ራሱ ለመግዛት ፈቃደኛ ናቸው። ዋጋቸውን ቢጨምር ለመግዛት ፈቃደኛ ናቸው። አሁን ቴስላ ኤሌክትሪክ መኪና ያመርታል። ስለዚህ ለነሱ ይሄ ነገር ኢንላስቲክ ዲማንድ አይነት ነው ማለት ዋጋው ቢጨምርም እንኳን ከመግዛት አይመለሱም። መጨረሻ ላይ ዞሮ ዞሮ መኪናቸው ላይ ሊጭኑትና ዋጋቸው ሊጨምሩት ይችላሉ። ግን ሲልቨር ተወዷል አልገዛም ካሉ ስለዚህ ምን ሊያደርጉ ነው? ስራቸው ሊቆም ነው። ሳይወድ በግድ መግዛታቸው አይቀርም። ነገር ግን ቢትኮይን ከሆነ በቃ አልገዛም ብለው መቀመጥ ይችላሉ። ምክንያቱም ቢትኮይንን አንስተው መኪናሉ ላይ ስለማይጠቀሙበት እና ወርቅ በተለይ ደግሞ ሲልቨር በዚህ ዓመት በከፍተኛ ደረጃ እየተሸጠበት ያለው ምክንያት አንደኛው ይሄ ነው። ብዙ ካምፓኒዎች እየገዙት ነው ለጥቅም ሲሉ ፕሮዳክታቸው ላይ ስለሚጠቀሙበት። ሁለተኛ ደግሞ ቫሊዩም እየጨመረ መጥቷል። በዚህ ምክንያት ቫሊዩ እየጨመረ ስለመጣ ግለሰቦች እንዲያው ዝም ብሎ ኢንቨስትም ያደርጉበታል ማለት ነው። ስለዚህ የኢንቨስትመንት ቫሊዩም አለው፣ የፋንዳሜንታል ቫሊዩም አለው ጥቅም ላይ ስለሚውል። በዚህ ምክንያት እንግዲህ ዋጋቸው በጣም እየጨመረ መጥቷል። ስለዚህ ገንዘባችንን ኢንቨስት ካደረግን ትንሽ ትንሽ ብለን 2 ስራ 3 ስራ ሰርተን ያገኘናትን ገንዘብ ዝም ብሎ ሻይን የሚያብለጨልጭ ነገር ከምናስቀምጠው ወይም ቫሊዩ የሌለው ነገር ላይ ከምናስቀምጠው ልክ እንደዚህ ዋጋቸው ሲጨምርም ስቲል ተፈላጊነት ያላቸው ምርቶች ላይ ብናስቀምጥ ጥሩ ነው ብዬ አምናለሁ። ከዚህ አንጻር የአንድ ሴት ታሪክ ባቀርብ ጥሩ ነው። ሚሼል ሩሲዮ ትባላለች። ኮሎራዶ ነው የምትኖረው። የኮይን ዲለር ናት። አንድ ትንሽ ሱቅ አላት። እዛ ውስጥ ኮይን የድሮ ኦልድ ኮይኖችን ምናምን ታቀያይራለች። እና 2025 ከገባ በኋላ ዝም ብሎ የሆነ ነገር ፊል አደረገች። ለምን ገንዘቤን የተወሰነ ቦታ አላስቀምጥም? እንግዲህ ኮይኑ ጋር የሆነ ነገር ቢዝነሷ ሲዋዥቅ አይታለች ይመስለኛል። ገንዘቤን ለምን አንድ ቦታ አላስቀምጥም ብላ ሲልቨር ገዛችበት። በነበራት ገንዘብ ሲልቨር ላይ ነው ኢንቨስት ያደረገችው። አክቹዋሊ ሲልቨር ቡሊዮን የሚባል አለ። ልክ እንደ ወርቅ በሆነ ዲዛይን ይሰራል። እንደ ጌጣጌጥ ሳይሆን ዝም ብሎ ነው ሲልቨሩ ራሱ በሆነ ቅርጽ ይቀመጥና ባንክ ላይ ማስቀመጥ ይቻላል። የሲልቨር ስቶሮች ላይ ስቶሬጅ ተከራይቶ ማስቀመጥ ይቻላል። እንደዛ ገዝታ አስቀመጠችው። ሲልቨር በዚህ ፍጥነት ያድጋል ብላ ኤክስፔክት አድርጋ አልነበረም። በአጋጣሚ ተሳካለት። 2025 የሲልቨር ዓመት ነው፣ የወርቅም ዓመት ነው። ስለዚህ ያስቀመጠችው ገንዘብ በ150% በለጠላት ማለት ነው፣ ጨመረላት። በዚህ መሰረት እሷ በጣም ተሳክቷላታል። ትናንት ሰሞኑን ደግሞ ያጋጠመ አንድ ሰው አለ። ካርሎስ ሬይስ ይባላል። ሚያሚ ውስጥ የሚኖር ሰው ነው። ሰሞኑን ዋትሳፕ ላይ አንድ ሜሴጅ ይመጣለታል። ያ ሜሴጅ የሚለው ምንድን ነው? የቢት የስቶክ የብሬክ ስሩ የሚል ነው። የስቶክ ብሬክ ስሩ የሚል ሜሴጅ ነው የመጣለት። የባዮቴክ ስቶክ ላይ ነው ፕሮሞት የሚያደርገው ያ የዋትሳፕ ሜሴጅ ማለት ነው። ምናልባት ከሚያውቀው ሰው ነው የመጣለት ወይም ከማያውቀው ሰው መጥቶለታል። ብቻ የባዮቴክ ስቶክ በፍጥነት እየተተኮሰ ነው፣ ኢንቨስት አድርግ ያልፍልሃል ምናምን ነገር ብለው ላኩለት። እንግዲህ ብዙ ነው የገዛው። አዲሱ ዓመት ከመምጣቱ በፊት በጣም ኤክስፕሎድ የሚያደርግ ነገር ነው ምናምን ነው የሚለው ዋትሳፕ ሜሴጁ። ገዛ፣ እሱን ገዛ። ዛሬ ግን የእሱ የገዛው ስቶክ በ60% ዛሬ ቀንሶበታል፣ አርብ ማለት ነው። እንዴት ነው የገዛው? በቃ ዋትሳፕ ሜሴጁን አመናቸው። እነዛ ሰዎች እነማን ናቸው? የፋይናንስ ባለሙያ ናቸው ወይ የስቶክ ባለሙያ ናቸው ወይ? ያጣሩ አልመሰለኝም። ብቻ ቶሎ ካቻፕ ይባላል። ሌላው ሀብታም ሆኖ ሳያመልጠኝ ቶሎ ልድረስባቸው አይነት ነው። ሜሴጆቹም እንደዛ ነው የሚያስተላልፉት፣ ልባችን የሚያነሳሱት ማለት ነው። ቬሪፋይ አላደረገውም። ያ ሜሴጅ ትክክል ነው ትክክል አይደለም፣ ያ ባዮቴክ ካምፓኒ ምንድን ነው እየሰራ ያለው፣ ያ የሚሰራው ፕሮዳክት ማርኬት ላይ ተፈላጊነት አለው የለውም፣ ምንም ሳያጣራ ብቻ ወዲያው ቶሎ ተሽቀዳድሞ ሀብታም ለመሆን ነበር የፈለገው። ስቶኩን ገዛ፣ ነገር ግን አልተሳካም። ዛሬ በዓሉ እንግዲህ ትናንት በዓል ስለነበር ስቶክ ማርኬት ዝግ ነበር። ዛሬ ተከፈተ። በ60% ገንዘቡ ሉዝ አድርጓል ማለት ነው። ስለዚህ ምንድነው ዋናው ለኛ ኮሚኒቲ ይሄ የሚጠቅመው፣ ያው ተሰደን በመጣንበት ሀገር ላንድ ኦፍ ኦፖርቹኒቲ ነው። ብዙ ኦፖርቹኒቲዎች አሉት።
ለአንዱ ላይ ብቻ መቀመጥ የለብንም። ኦፖርቹኒቲውን መያዝ አለብን። ነገር ግን ጥንቃቄ ይፈልጋል። የደከምንበትን የለፋንበትን ገንዘብ ሰዎች ዝም ብለው በቲክቶክ በፌስቡክ ስልከው እዚህ ቦታ ገንዘብ አስቀምጥ ያልፈላል ስላሉን ተሽቀዳድመን ማስቀመጥ የለብንም። እነዛ ሰዎች ማን እንደሆኑ መረጃው ራሱ እነዛ ሰዎች ማንም ይሁኑ ማን ለበጎ ለመጽደቅ ብለውም ልከውልን ሊሆን ይችላል፣ ችግር የለውም። ግን መረጃውን ሳናጣራ ቀጥታ ገንዘባችን ኢንቨስት ማድረግ የለብንም። ይሄን ሜሴጅ ካየን ወደ ካምፓኒዎች ትንሽ ለሄድ ወደ ካምፓኒዎችና አጠቃላይ ወደ ማርኬቱ ሲሄድ የአሜሪካ ፌደራል ሪዘርቭ 2026 ላይ አንዴ ልቀንስ ይችላል ስቶክ የኢንትረስት ሬቱን አንድ ጊዜ ምናልባት ቢበዛ ሁለቴ ብቻ ነው የምቀንሰው በሚቀጥለው ዓመት ብለዋል። ምክንያቱም ኢንፍሌሽኑ ወደ 3% አካባቢ ነው። የስራ ማርኬት የጆብ ማርኬት የአሜሪካን ኢምፕሎይመንት 4.5% ነው። 4.5%ን ለማረጋጋት እና ብዙ ሰው የስራ ዕድል እንዲያገኝ ለማድረግ ወለዱን መቀነስ ይፈልጋሉ። በሌላ በኩል ደግሞ ኢንፍሌሽኑን ለማረጋጋት እና ዋጋው እንዲቀንስ ወለዱን ከፍ ማድረግ አለባቸው። ዛት እኛን ዲስከሬጅ ለማድረግ እንዳንገዛ እኛ በማንገዛበት ጊዜ ነጋዴዎቹ ዋጋ እንዲቀንሱልን ለማድረግ ይሄ ኤክስፔክቴሽን ባለበት ሰዓት ዩዥዋሊ የስቶክ ማርኬት ዋጋ ይቀንስና ሰዎች ገንዘባቸውን የሚያስቀምጡት ኮሞዲቲዎች ላይ ነው፣ ወርቅ አካባቢ ነው የሚያስቀምጡት። ነገር ግን አሁን የሚታየው የስቶክ ማርኬት ዋጋም እየጨመረ ነው፣ የኮሞዲቲዎችም ዋጋ እየጨመረ ነው። ብዙ ጊዜ ሁለቱ እኩል አይመጣም። ስቶኩ ሲቀንስ ሰዎች ገንዘባቸውን ወደ ወርቅ ይወስዱታል። ስቶክ ማርኬት በሙሉ ቀይ ሲሆን የወርቅ ግሪን ነው የሚሆነው፣ ያድጋል። ተቃራኒው ደግሞ ስቶክ ማርኬት እንዳለ ግሪን ሲሆን የወርቅ ይቀንሳል። ወርቅ ላይ የሚያስቀምጡት ወደ ስቶክ ይመጣል፣ ምክንያቱም ስቶክ የተሻለ ውጤት ስላለው። አሁን ግን ግራ የሚያጋባው ምንድን ነው? ስቶኩም እየጨመረ ነው፣ ኮሞዲቲዎችም እየጨመሩ ነው፣ ወርቅና ሲልቨርም እየጨመረ ነው። ለምንድን ነው ሲባል ሰዎች ሁለት መሰረታዊ ጭንቀት ወይም ሀሳብ አይምሯቸው ላይ የመጀመሪያው ኮንፊደንስ ነው። በማርኬቱ ላይ ኮንፊደንስ አላቸው፣ ኢኮኖሚው ያድጋል ብሎ ተስፋ ያደርጋሉ። ዛትስ ዋይ ስቶክ ማርኬት ላይ ኢንቨስት የሚያደርጉት። ስቶክ ማርኬት ማለት ካምፓኒዎች ላይ ማለት ነው። በጣም ተስፋ አላቸው፣ ኮንፊደንስ አላቸው። በሌላ በኩል ደግሞ ትንሽ ኮሽስ የሆነ ነገር ወይም ደግሞ ጥንቃቄ ያለው ነገር ማድረግ ይፈልጋሉ። ድንገት ይሄ ነገር ቢወድቅስ ስቶኩ ገንዘቤን የተወሰነውን ደግሞ ወርቅና ሲልቨር ላይ ላስቀምጥ የሚል ስሜት አለና ይሄ ማለት ምንም ማርኬቱ ችግር አለበት ማለት አይደለም። ግን ሁለት እርስ በርስ የሚጋጩ የሚመስሉ ሀሳቦች ሰዎችን ስትሬስ እያደረጋቸው ነው ማለት ነው። እና ማርኬት ላይ ኢንትረስት ያላችሁ ሰዎች በዚህ መንገድ ብታነቡት ጥሩ ነው ተብሏል። የዳይቨርሲፊኬሽን ዋናው መገለጫ ይሄ ነው። ሰዎች ገንዘባቸውን ሁሉ አንድ ቦታ ላይ ማስቀመጥ የለባቸውም፣ ዳይቨርሲፋይ ያደርጉታል። ዳይቨርሲፋይ ሲያደርጉ ልክ እንደ እግር ኳስ ጨዋታ ማለት ነው። የተወሰነውን ገንዘብ አጥቂዎች ላይ ያስቀምጡታል፣ የተወሰነውን ገንዘብ ዲፌንስ ላይ ያስቀምጡታል። ዩዥዋሊ ወርቅና ሲልቨር የዲፌንስ አሴት ናቸው፣ መከላከያ ናቸው። እነሱ ጭራሻውን እያጠቁልን ነው ወደፊት እየሄዱ በጣም እያደጉ ስለሆነ፣ ስለዚህ ዲስትሪቢዩት ማድረግ አለብን ገንዘባችን ማለት ነው። ከኢትዮጵያ ከሚላክ ገንዘብ አንጻር የአሜሪካ ዶላር አሁን ዋጋው ቀንሷል። በአጠቃላይ ዓመቱ ከገባ ኦልሞስት በ10% ነው የቀነሰው። ያ ማለት ወደ ኢትዮጵያ በሚላክበት ጊዜ ሬቱ የኢትዮጵያው ብር ይጨምራል ማለት ነው። እሱን አድቫንቴጅ መውሰድ እንችላለን ዊከር በሆነበት ጊዜ ማለት ነው። ሁለት ስቶሪ ነግሬያችኋለሁ። እንግዲህ የወርቅና የሲልቨር እድገት በጣም የሚገርም ነው። 4540 ነው ወርቅ ሲሸጥ የዋለው ዛሬ። ከ1979 ጀምሮ በዚህ ፍጥነት አድጎ አያውቅም ነው የተባለው። ዓመቱ ከገባ ጀምሮ በ73% ጨምሯል። ሲልቨር ዓመቱ ከገባ ጀምሮ በ158 ነው ያደገው፣ በ158%። ዛሬ ብቻ መጨረሻ ላይ 77 ከ70 ዶላር ነው የጨረሰው። ሁለቱም ያው በፍጥነት ያደጉ ናቸው። ለምን እንደሆነ ትንሽ ኤክስፕሌን አድርጌያለሁ፣ ባለፈው ሳምንትም ላይ ተናግሬያለሁ። በአጠቃላይ ዓመቱ ከገባ በኋላ ስቶክ ማርኬት ምን ይመስላል የሚለው ሳመራይዝ ለማድረግ ስታንዳርድ ኤንድ ፑር በ17.9% ነው የጨመረው። ኦልሞስት 2% ይቀረዋል እንግዲህ ሪከርድ ሰብሮ ለተከታታይ 3 ዓመት 20% ለማደግ። ናስዳክ 22% ነው የጨረሰው፣ ኦልሞስት ቡል ማርኬት ነው ናስዳክ። ዶው ጆንስ 14% ነው፣ እነሱ ትንሽ ወደኋላ ቀረጥ ብለዋል። ወርቅ በ73 በወርቅም ሲልቨርም ጨምረዋል። ቢትኮይን ዛሬ 87,000 ነው፣ ዓመቱ ከገባ ጀምሮ በ7% ቀንሷል። በካምፓኒዎች ደረጃ በዚህ ዓመት በጣም የተጠቀሙ ያደጉ በከፍተኛ ሁኔታ ያደገላቸው በብዛት የአይቲ ካምፓኒዎች፣ ከአይቲዎቹ ደግሞ ኤአይ ናቸው። ዌስተርን ዲጂታል በ300% ነው የጨመረለት። ማይክሮን ቴክኖሎጂ በ230% ነው የጨመረለት። ሁለቱም ከአርቲፊሻል ኢንቴሊጀንስ ጋር የተገናኙ ናቸው። ዌስተርን ዲጂታል የአርቲፊሻል ኢንቴሊጀንስ ዴታ ስቶሬጅ ነው ያለው። ብዙ ጊዜ
መረጃ ምን ይዝባቸው እንትኖች አሉ ፕሮዳክቶች አሉ። ሳንዲስክን የሚያመርተው ነው እንግዲህ ዌስተርን ዲጂታል የሱ ስቶክ በ300% ነው የጨመረለት። ምክንያቱም ወደ አርቲፊሻል ኢንተለጀንስ ስቶሬጅ እንገባለን ስላሉ ነው። ሳንዲስክ የምትጠቀሙ ሰዎች በጣም ሃይ ኳሊቲ ያለው ፕሮዳክት ነው። በትንሽ ሳይዝ 5-10 ምናምን ቴራባይት መረጃዎችን መያዝ የምንችልባቸው ፕሮዳክቶች ያሏቸው ናቸው። እነሱ ወደ አርቲፊሻል ኢንተለጀንስ ስቶሬጅ እንገባለን ስላሉ በዚህ ዓመት ስቶካቸው በ300% ጨምሮላቸዋል። ቁጥር 1 ማለት ይቻላል። ማይክሮን ቴክኖሎጂ 230%፣ ሲጌት ቴክኖሎጂ እነዚህም ስቶሬጅ ናቸው። ሲጌት 226%፣ ራቢን ሁድ 222% ጨምሮለታል። ራቢን ሁድ አፕሊኬሽን ነው። መቼም ይህን ዜና የሚሰማ ሰው ራቢን ሁድ አፕሊኬሽን ስልኩ ላይ ከሌለው አስቸጋሪ ነው። የኮሌጅ ተማሪዎች ጭምር ኦልሞስት ሁሉ የሚጠቀሙበት አፕሊኬሽን ስለሆነ ማለት ነው። ኒውሞንት በ184% ጨምሮለታል። ኒውሞንት የወርቅ የሚያመርት ካምፓኒ ነው። ያው ወርቅ አምራቾቹም ተጠቅመዋል ማለት ነው። ማይክሮን ቴክኖሎጂ በ4.1% ጨምሮለታል ዛሬ። ማይክሮን ቴክኖሎጂ ራሱ በዚህ ዓመት የተሳካለት ነው። 2025 ተሳክቶለታል። 2026ም በከፍተኛ ሁኔታ ያድጋል ተብሎ ይጠበቃል። በሚቀጥለው ዓመት ከ25 እስከ 30% ያድጋል ተብሎ ይጠበቃል። ፌዴክስ ትንሽ ተጎድቷል። ፌዴክስ ዛሬ ብቻ በ6% ቀንሶበታል። ምክንያቱም የሚቀጥለው ዓመት ገቢና ትርፉ እንደሚቀንስም ኤክስፔክት አድርጓል። ዋናው ምንድነው ሰሞኑን የበዓል ያው የወከባ ጊዜ ነው የነበረው። በተለይ ታንክስ ጊቪንግ እና ከዛ በኋላ የነበሩት ሳይበር ማንዴ በኦንላይን የሚገዛባቸው ቦታዎች ላይ ሰዎች በከፍተኛ ሁኔታ ገዝተዋል። ግን ለምን እንደሆነ አይታወቅም። ፌዴክስ ብዙ ኦርደር አልመጣለትም፣ የዴሊቨሪ ኦርደር ማለት ነው። ስለዚህ የፌዴክስ ኢንካም ሊቀንስ ይችላል ብሎ ሪፖርት ስላደረገ ስቶኩም በዛው ልክ ይቀንሳል። ሰዎች እየፈሩ ገንዘባቸውን ያወጡና ወርቅ ወይም ሲልቨር ላይ ያስቀምጣሉ ማለት ነው። ይሄ የሚያሳየው ምንድነው? የፌዴክስ ስቶክ መቀነስ ታሪኩ ብቻውን ዝም ብሎ የስቶክ ወሬ ብቻ አይደለም፣ የኮንሱመር ስቶሪ ነው። ኮንሱመሮች ለምንድነው ኦንላይን ኦርደር ያላደረጉት? ብዙ ከ1 ትሪሊየን በላይ ሰዎች ሰርች አድርገዋል። 1 ትሪሊየን ጊዜ በላይ ማለት ነው። በዚህ በታንክስ ጊቪንግ እና ከዛ በኋላ በነበረው ሳይበር ማንዴ ያን ሁሉ ዌብሳይት እየገቡ ክሊክ እያደረጉ የሚያዩ ሰዎች ለምንድነው ኦርደር ያላደረጉት? ኦርደር ቢያደርጉ ኖሮ ዩፒኤስ፣ ፌዴክስ ምናምን ይጠቀሙ ነበር። ለምንድነው ፌዴክስ ኦርደር ያላገኘው? ገና ዜናው በደንብ በዝርዝር አይታወቅም አሁን። ሆኖም ፌዴክስ ቀር ብሎኛል ብሏል። ምክንያቱም ብዙ ሰዎች ኦርደር አድርገው አልመጣለኝም። በዛ መሰረት ጉዳዩ ዝም ብሎ የስቶክ ማርኬት መሆኑ ብቻ ሳይሆን የኮንሱመር ስቶሪ የሆነ ነው። ለምንድነው ሰዎች ገንዘባቸውን ያዝ ያደረጉት? ያን ሁሉ ዌብሳይት የሚገቡ ሰዎች ለምንድነው ኦርደር ያላደረጉት የሚለው ጥያቄ ተነስቶበታል። ዋልማርት ጥሩ ተንቀሳቅሷል ነው የተባለው። ትራፊክ ጨምሮለታል። የዋልማርት እና የዶላር ስቶር ትራፊክ ደግሞ የሚገርም ነው። በዚህ ዓመት ደሞዛቸው $100,000 በላይ የሆኑ ሰዎች ሁሉ በስፋት ሄደውላቸዋል። ሌላ ጊዜ ሎ ኢንካም እና ሚድል ክላስ ሆኖ ሚድል ሎወር ላይ ያሉት 60-70-80 ሺህ ደሞዝ ያላቸው ነበሩ በብዛት ዋልማርት የሚገቡት። ዘንድሮ ግን በተለይ ከኦክቶበር በኋላ ፌዴራል መንግስት ለአንድ ወር አካባቢ ከተዘጋ በኋላ $100,000 በላይ ያላቸው ሰዎች ራሳቸው ተሰልፈው ዋልማርት እየገቡ ነው። ዋልማርት ብቻ ሳይሆን ማክዶናልድም ዳላር ስቶርም እንደዛው ነው ሪፖርት ያደረጉት። ብዙዎቹ ደንበኞቻቸው አሁን $100,000 በላይ ያላቸው እየሆኑ ነው። እና ዋልማርት ተሳክቶለታል። ታርጌት አልተሳካልኝም ብሏል። አንዳንድ እቃዎች ትንሽ ዊክ ነው ሴላቸው ብሏል። እንግዲህ የኮንሱመር ቢሄቪየር ትንሽ እየተቀየረ ነው ማለት ነው። ባለፉት 3-4 ወራት በተለይ የፌዴራል መንግስት ከተዘጋ በኋላ ለአንድ ወር አካባቢ ብዙ ሰዎች ገንዘባቸውን ያዝ እያደረጉ ነው። ያኔ ብቻ ሳይሆን አሁን ደግሞ የሚቀጥለው ወር እንደገና ሊዘጋ ይችላል የሚል ፍርሃት ስላለ እንደሚታወቀው ዲሞክራቶች ለአንድ ወር ከሳምንት አካባቢ በጀቱን አናጸድቅም ብለው ሆልድ አድርገውት ነበር። ዋናው ምክንያት ኦባማ ኬር ስለሚቋረጥ ከዚህ ወር በኋላ እንግዲህ ዲሴምበር 31 የመጨረሻው ነው። ከዲሴምበር 31 እስከ ዲሴምበር 31 የመጨረሻዋ ቀን ድረስ አዲስ ህግ ካልወጣ ተስማምተው ፕሬዚዳንቱ ካላጸደቁት በቀር ከ2026 በኋላ ኦባማ ኬር አይኖርም ማለት ነው። ስለዚህ እያንዳንዱ ግለሰብ የሚከፍለው የኢንሹራንስ ዋጋ ይጨምራል። የተወሰኑት ከኢንሹራንሱ ማርኬት ይወጣሉ። ከኢንሹራንስ ማርኬቱ ሲወጡ ፑሉ ይጠባል ማለት ነው። ፑሉ በሚጠብበት ጊዜ ፑሉ ውስጥ ያለነው ሁላችንም የምንከፍላት ፕሪሚየም መጨመሩ አትቀርም። ይሄ ስጋት ስለፈጠረ ዲሞክራቶቹ ኦባማ ኬር ካልቀጠለ በቀር በጀቱን አናጸድቅም ብለው ነበር። እንደገና ሜዲኬድ ወደ $40 ቢሊዮን ነው የቀነሰው በዚህ ዓመት።
ዜጋ ላልሆኑና ግሪን ካርድ ለሌላቸው ሰዎች አልሰጥም። ብቻ ብዙ ጣጣ ነው ያመጣው። ከዚህ በፊት በተከታታይ በቲክቶክም በኪድ ኢትዮጵያም የዩቲዩብ ፕሮግራም ኤክስፕሌን ለማድረግ እንደሞከርኩት የሜዲኬድ ጉዳይ በጣም አሳሳቢ ነው የሚሆነው። እንግዲህ 2026 ላይ ነው ትንሽ ውጤቱ የሚታየው። በዚህ ምክንያት አናጸድቅም ብለው ነበር። በኋላ በዛም በዚህም ተብሎ በጀቱን ጸደቀ። በጀቱ ግን ለ3 ወር ነው የጸደቀው። ጃንዋሪ መጨረሻዋ ናት። እንግዲህ ከጃንዋሪ በኋላ እንደገና ደግሞ ካላጸደቁት የካቲትና መጋቢት አካባቢ እንደገና ፌዴራል መንግስት ይዘጋል። ፌዴራል መንግስት ሲዘጋ ዋሽንግተን ዲሲ አካባቢ ሁሉ ነገር ቀጥ ይላል። ብዙዎቹ ከመንግስት ቢሮ ጋር የተገናኙ የቢዝነስ እንቅስቃሴዎች ስላሉ ሌሎች ካምፓኒዎችም ይጎዳሉ። ባለፈው ፌዴራል ሲዘጋ 4 ሚሊዮን ሰራተኞች ናቸው ያሉት ፌዴራል መንግስት። ወታደር ወደ 2 ሚሊዮን ከምናምን፣ ሌሎቹ ደግሞ ሲቪል ሰርቫንት ናቸው። የነዛ ደሞዝ ይቋረጣል። ደሞዙ የት ነበር የሚገባው? ባንኮች ላይ ነበር የሚገባው። ስለዚህ ባንኮች የ4 ሚሊዮን ሰራተኛ ደሞዝ ይቋረጥባቸዋል ማለት ነው። ይሄ ትልቅ ኢንካም መጓደል ነው። ሁለተኛ ያኔ ፉድ ስታምፕም ተቋርጦ ነበር። ስለዚህ ግሮሰሪ የሄዱ ይገዙበት የነበረው ገንዘብ ወደ $8 ቢሊዮን ነው በወር ለፉድ ስታምፕ የሚሰጠው ፌዴራል መንግስት ለስቴቶቹ የሚሰጠው። ስለዚህ በተለያዩ ስቴቶች ያሉ ግሮሰሪዎች ደግሞ $8 ቢሊዮን ወርዝ የሚያደርግ ትራንዛክሽን ሉዝ አደረጉ ማለት ነው። ይሄ በሙሉ ኢኮኖሚው ትንሽ ቀዝቀዝ እንዲል ያደርገዋል። አሁን ያ ስጋት አሁንም አለ። ገና ጃንዋሪ ላይ እንደገና መንግስት ይዘጋል አይዘጋም የሚለው ስለማይታወቅ እሱ የፈጠረው ፍርሃትም ሊሆን ይችላል ምናየው። አሁን የታየው ዋናው የደንበኞች ነገር ምንድነው? ደንበኞች ኒድ ላይ እያተኮሩ ነው። ወንትን ለጊዜው ሆልድ እያደረጓት ነው። እንግዲህ ኒድ የሚያስፈልገን ወንት የምንፈልገው ማለት ነው። ቡና መጠጣት ወንት ነው። ስታርባክስ ሄዶ መጠጣት ወንት ነው። ያለ ቡና መዋል ማደር እንችላለን። ውሃ ግን ኒድ ነው። ያለ ውሃ መዋል ማደር አንችልም። እና ሰዎች ኒዳቸው ላይ እያተኮሩ ነው። ወንት የሚባሉትን ነገር ለዛሬ ይለፈኝ ምናምን እያሉ ነው። እና ይሄ በጣም እየታየ ነው የአሜሪካ ኢኮኖሚ ላይ። የስራ ማርኬቱን በምናይበት ጊዜ የአዳዲስ የስራ ቦታዎች ክፍት አይደሉም። አሁን አመቱ እያለቀ ስለሆነ የባለፈው አመት በጀትም እያለቀ ስለሆነ ሊሆን ይችላል። ፌዴራል መንግስት ዴፊኒትሊ ዘግቷል። አዲስ ስራ የሚቀጥርበት መንገድ የለም። ነገር ግን የግል ካምፓኒዎች ከጃንዋሪ በኋላ አዲሱ አመት ከመጣ በኋላ ቢያንስ ለ2 ወር በጣም አክቲቭ ሆኖ ሰራተኛ የሚቀጥሩበት ጊዜ ነው። ምክንያቱም የአዲሱ አመት ብዙዎቹ ፕራይቬት ካምፓኒዎች ዲሴምበር 31 ነው ፊዚካሊ የሚያልቀውና ስራ መቀጠር የምትፈልጉ ሰዎችም ወይ እንደ አዲስ መፈልግ የምትፈልጉ ሰዎች ሬዚዩሜያቸውን ያስተካክላችሁ ጃንዋሪ ጀምሮ እንደ አዲስ ሰርች ብታደርጉ ይሳካላችኋል ተብሎ ይጠበቃል። ካምፓኒዎች አሁንም ሰራተኛ ያሰናብታሉ፣ ግን እንደ ይሄ ማሲቭ በሆነ መንገድ በአንዴ 20,000 30,000 የሚያሰናብቱትን ለጊዜ ሆልድ ያደረጉት ይመስለኛል። ለምን እንደሆነ ማወቅ አልችልም። ወደ ኖቨምበር እና ምናምን አካባቢ እንደዛ ነበር። አማዞን ይሄን ያህል ያሰናበተ፣ ታርጌት ይሄን ያህል ቀነሰ ነበር። እሱን ዜና በዚህ ወር አልሰማነውም። በጎ ወሬ ነው ብዙ ሰራተኛ ባንዲ ስለማይሰናበት፣ ግን ለዜና በማይበቃ መንገድ ውስጥ ለውስጥ ትንሽ ሰው እያሰናበቱ ሊሆን ይችላል። ዞሮ ዞሮ እኛ ለራሳችን የምንጠይቀው 2026 እንዴት ብዬ በዚህ መንገድ ልቀጥል እችላለሁ? ከዛሬ ነገ ከስራ ተሰናበትኩ እያልኩ ደግሞ በጣም የሚያሳዝነው ሌሊት ምናምን ነው ኢሜል የሚልኩት። ከዛ በኋላ የካምፓኒ ዌብሳይት አክሰስ ማድረግ አንችልም። ካርድ ካለን ወደ ቢሮ የምንገባበት ካርዱን ዲአክቲቬት ያደርጉታል። መስሪያ ቤት አካባቢ ቢሮ አካባቢ የተቀመጠ እቃ ካላችሁ ፐርሰናል ዶክመንት ማስቀመጥ የለባችሁ። ዌብሳይታችሁ ላይ የተቀመጠ ፐርሰናል መረጃ፣ ኮፒዎች፣ ፓስፖርት ኮፒ ምናምን እንዲህ ፐርሰናል ነገሮች ካሏችሁ በሙሉ ማውጣት ነው ያለባችሁ። ጊዜው ተቀይሯል። የዛሬ 4 ዓመት 5 ዓመት ካምፓኒዎች ሰራተኛ ሲያሰናብቱ ኤችአር ዲፓርትመንት በስርዓቱ ጠርቷቸው እንዲያውም ይቅርታ ጠይቀዋቸው ይቅርታ ልናሰናብታችሁ ነው በዚህ ምክንያት ብለው አስረድተው 2 ሳምንት ያህል ጊዜ ሰጥቷቸው ዴስክቶፓችሁን ክሊር አድርጉ ወይም ኮምፒውተራችሁ ላይ ያሉ ፐርሰናል መረጃዎችን አውጡ። ሌላ ጊዜ የማይገኙ ዶክመንቶች እዛ ውስጥ ሊኖሩ ይችላሉ። መሳቢያ ውስጥ የማይገኝ ዶክመንት መሳቢያ ውስጥ አስቀምጠን ሊሆን ይችላል። አንድ ክላይንት በቅርብ ጊዜ አግኝቼ ነበር። ባለቤቷ ሞቷል። የቤት ካርታ እና ሌሎች ዶክመንቶች በሙሉ የት እንዳለ አይታወቅም። በኋላ they found out መስሪያ ቤቱ መሳቢያ ውስጥ ነው ሰው ያስቀመጠው። ለሆነ ጉዳይ እናወጣለን ዶክመንት ቢሮ ስራ ረፍት ጠዋት ጠይቀን የሆነ ቦታ ደርሰን ቢሮ እንገባለን፣ መሳቢያ ውስጥ እናስቀምጠዋለን። በቃ ረስተነዋል። ሰው መቼ እንደሚሞት አይታወቅም። በሚሞትበት ጊዜ ቤተሰብ ፈልጎ አያገኘውም እንደዛ አይነት ዶክመንቶችን። አሁን ደግሞ ችግሩ እንሞታለን ሳይሆን ከስራ ብንሰናበት አስቸጋሪ ነው። ቴስላ ባለፈው እንደዛ ነው ያደረገው። በጣም ብዙ ሺህ ሰው አሰናበተ። ሌሊት ኢሜል ላከላቸው። በቃ ከዛሬ በኋላ እንዳትመጡ አላቸው። አንዳንዶቹ ኢሜላቸውን አላዩም ነበር። ቀጥታ
አማዞንም እንደዛ አድርጓል መሰለኝ። ጠዋት ማንም ሰው ተነስቶ ኢሜል አይከፍትም። ተራሩጦ ተጣጥቦ ቁርስ በልቶ ወደ ስራ ነው የሚሄደው። ቢሮ ሲሄዱ የቢሮ በር አይከፈትም። የእነሱ ብቻ ሳይሆን ብዙ ሰራተኞች እዛ ጋር ስታክ አድርገው ቆመዋል። በሩ አልሰራላቸውም። በኋላ ሰዎች ኢሜላቸውን ቼክ ሲያደርጉ ሌሊት ኢሜል ተልኮላቸዋል። ከዛሬ ጀምሮ እንዳትመጡ ተብሎ ማለት ነው። ስለዚህ ወደ ህንፃውን መግባት አይችሉም። መሳቢያ ውስጥ ያሉ ፐርሰናል ዶክመንቶችስ፣ የቤት ካርታ፣ ሌላ በር ሰርቲፊኬት፣ የልጆቻችን ፓስፖርት መሳቢያ ውስጥ ካለስ መግባት አንችልም። ምናልባት እነሱ በኋላ በጥበቃ እየታጀቡ ሊገቡ ይችላሉ። የፌዴራል መንግስት በአንድ ወቅት ሰራተኞችን ሲያሰናበት እንደዛ ነው ያደረጋቸው። በጥበቃ እየገቡ በሴኩሪቲ መስሪያ ቤት ቢሮቸው እየገቡ እቃቸው እንዲያወጡ ተፈቀደላቸው። የአይ ቲንክ ዲፓርትመንት ኦፍ ኤጁኬሽን መሰለኝ። እዛ ጣጣው ስላለመግባት የሚቀጥለው ዓመት ለእኔ ባይሳካልኝስ ብለን መዘጋጀት አለብን። ፐርሰናል ዶክመንቶቻችን መሳቢያ ውስጥ መቀመጥ የለባቸውም። ኮምፒውተራችን ላይ ፐርሰናል በሶፍት ኮፒ ሴቭ ያደረግናቸው ፓስፖርት፣ የልጆቻችን መረጃ ዋቴቨር እዛ ላይ መቀመጥ የለበትም። በሙሉ ክሊር ማድረግ አለብን። አዚፍ ዛሬ የመጨረሻ ቀን ነው ብለን ሳይኮሎጂካል ሬዲ መሆን አለብን። እንደሱ ከሆነ ደግሞ በጎን መዘጋጀት አለብን። ሌላ ስራ ቶሎ የምናገኝበትን ቢዝነስ የምንከፍትበትን ነገር ከጎን ካላለማመድ ነው ጊዜው አስቸጋሪ ነው የሚሆነው። ካናዳን በሚመለከት እንግዲህ የሞርጌጅ ከ2025 ከ2026 ባለው ጊዜ የሞርጌጅ ክፍያዎች ሊጨምሩ ይችላሉ ተብሎ እየተጠበቀ ነው። ካናዳም ብዙ ስደተኞችን አባራለሁ እያለች ነው። እንግዲህ ስደተኞቹ ሲቀንሱ አፓርትመንት የሚከራይላቸው ሰው ይቀንሳል። ተማሪዎችን የዩኒቨርሲቲ ተማሪዎችን ከተለያየ ሀገር የሚመጡ ኢንተርናሽናል ስቱደንት ብዙ አልቀበልም ብላለች። ኦልሞስት በግማሽ ይቀንሳለሁ ብላለች። አሁን አይ ቲንክ ወደ 150 ሺህ ብቻ ነው መሰለኝ ይቀበለዋል ያለችው። እና እነዚህ ሰዎች ናቸው ሄደው ሬንት ውስጥ የሚገቡት ቤት የሚከራዩት። ስለዚህ የቤት ሬንት የሚከራይላቸው ጠፍቷል ተብሏል። በዋጋ ደረጃ ግን የሞርጌጅም የሞርጌጅ ዋጋ ሊጨምር ይችላል፣ ሬንት ግን ሊቀንስ ይችላል ተብሏል። አይ ቲንክ ዋናዎቹ ወሬዎች እነዚህ ናቸው። ሁለት ስቶሪዎችን ጨምሬላችኋለሁ። ሌሎች ስቶሪዎችም አሉ። እንግዲህ ነገ ወይም ደግሞ ሰኞ ማታ በሚኖረኝ ዝግጅት አቅርባችኋለሁ። የሚገርም ስቶሪ ከእንግሊዝ ሀገር የመጣ ስቶሪ ያየሁት ነበር እና ከዱባይ ይመስለኛል ሌላው። አዎ ከዱባይ የሚገርም ስቶሪ ነው። ዛሬ እንግዲህ መረጃም ሲበዛ ጥሩ አይደለም፣ ሰኞ አቅርበዋለሁ። የዛሬውን ዩቲዩብ ደግሞ አብነት ፋይናንሻል የሚለው ዩቲዩብ ላይ እና በማራኪ ቲቪ በሚል እንደ አንድ ቃል ነው ማራኪ ቲቪ ብላችሁ ነው ዩቲዩብ ላይ የምትፈልጉት። እዛ ላይ ዛሬ ማታ ወይም ነገ ይቀመጣል። ሼር ብታደርጉት ጥሩ ነው፣ ወይም ዩቲዩቡ እንዲያድግ ተመልካች እንዲያድግለት ማለት ነው። ከዛ ውጭ ሳምንታዊ ፕሮግራማችንን በኪድ ኢትዮጵያ በኩል ቀጥለናል። የበዓል ፕሮግራም ነበር። የተለያዩ ስቶሪዎችን እያነሳን ከዛ ስቶሪ ጀርባ ምንድን ነው የተማርነው የሚለውን ነገር ተመካክረንበታል። ሰዎች እንደሚወዱት ተስፋ አደርጋለሁ። ያላያችሁ ሰዎች ካላችሁ ኪድ ኢትዮጵያ ብላችሁ ዩቲዩብ በመግባት ሰርች ማድረግ ትችላላችሁ። የተለያዩ ባለሙያዎች፣ ጠበቆች፣ ጠበቃ አሳምን ስለ ኢሚግሬሽን እና ሌሎችም ዶክተር፣ የሕክምና ባለሙያዎች በተለያየ ሴክተር ያሉ ጉዳዮችን እያነሱ የሚወያዩበት መድረክ ነው ኪድ ኢትዮጵያ ዩቲዩብ ፕሮግራም። ከፖለቲካና ከሃይማኖት ነፃ የሆነ ፕሮግራም ነው የሚተላለፈው እና እዛም ሄዳችሁ ብታዩት መረጃው ይጠቅማችኋል ብዬ ተስፋ አደርጋለሁ። በእኔ በኩል የዛሬውን የአርብ ፕሮግራም ጨርሻለሁ። በኤቢ ፋይናንሻል የዜና ፕሮግራም ማታ ማታ እንደዚህ ብቅ ለማለት ሞክራለሁ። ነገሮች ደግሞ ሲስተካከሉልኝ ከኔ ቲም አባላት ጋር በመሆን ወይም ሌሎች የፋይናንስ ሰዎች ጋር በመሆን ማታ ማታ ድሮ እናደርግ እንደነበረው በቢዝነስ በፋይናንስ ጉዳይ የምንመካከርበትን ሁኔታ እንደገና ፈጥራለሁ። ከኔ ጋር ስላመሻችሁ አመሰግናለሁ። ሰላም ደሩ።